ዝግጅት ስናደርግ የምንወስደው ተቋም ያለው የደንበኛ ቤዝ አለ ክላይንት ቤዝ በተለይ ዲፖዚተሮች የባንክ ዘርፉን ስንመለከት ለየት የሚያደርገው ነገር የነዛን ዲፖዚተሮች አካውንት በሙሉ አኳየር የሚያደርገው ተቋም ወይም የሚገዛው ተቋም ጋር መግባት መቻል አለበት። ስለዚህ ውህደቱን በተመለከተ ትራንዚሽኑ ላይ ምንም አይነት መንገራገጭ ሳይፈጠር የዛኛው ባንክ ደንበኞች ስርዓት ከዚህኛው ለምንድነው አብዛኞቹ አንዳንድ ባንኮች አንድ አይነት ሲስተም ይጠቀሙ አሉ። እሱ ሰየው ኢንተግሬት ለማድረግ ዳታ ማይግሬት ለማድረግ ሁለቱ ሲስተሞች ለማዋሃድ በጣም ቀላል ነው። ነገር ግን ችግሮች የሚፈጠሩት መቼ ነው? የሚገዛው ድርጅት ሲስተም እና ኮር ባንኪንግ ሲስተም እና የሚገዛው ወይም ደግሞ አኳየር የሚደረገው ባንክ ኮር ባንኪንግ ሲስተም ልዩነት በሚኖራቸው ሰዓት ላይ ያ ጣጣ ያመጣል ማለት። ስለዚህ ትራንዚሽኑ ሴፍ ነው። ደንበኞች በመጡ ሰዓት ላይ ገንዘባቸውን ሊያጡ አይገባም። የከስተመር ማይግሬሽን እንዳያጋጥም ወደ ሌላ ባንክ ሂሳቤን ዘግቼ ወደ ሌላ ባንክ ሄዳለሁ እንዳይል ሌላ ጫጫታ እንዳይፈጠር ምንም አይነት መንገራገጭ እንዳይፈጠር የደንበኞች ኮንፊደንስ ላይ ምንም አይነት ችግር እንዳይፈጠር ስትራቴጂክ ነድፎ መንቀሳቀስ መቻል ያስፈልጋል ማለት ነው። እዚህ ላይ ባንኮች ትልቅ ጥንቃቄ ያስፈልጋል። ከዛ በተረፈ ግን ማዕከል ላይ የዳታ ማይግሬሽኑ ላይ በእቅድ ሳይሰራ ቀርቶ ለደንበኛ ማይግሬሽን ቢጋለጥ አተርፋለሁ ብለህ የገዛው ባንክ ኪሳራም ሊያመጣ ይችላል። ደንበኞች ከፈሩ ወደ ሌላ ባንክ ማይግሬት ሊያደርጉበት ስለሚችሉ ማለት ነው። እዚህ ጋር ትልቅ ጥንቃቄ ትልቅ ስትራቴጂ ያስፈልጋል። ቅድምም ሚሊዮን እንዳነሳው አብዛኞቹ ባንኮች የሚጠቀሟቸው ኮር ባንኪንግ ሲስተሞች ትንሽ ለየት የተለያዩ አንዳንድ ባንኮች አሁን ቴሚነስ የሚባል የኮር ባንኪንግ አለ ንግድ ባንክን ጨምሮ ትልልቆች ባንኮች የሚገለገሉባቸው ናቸው። ሶ እንደዛ አይነት ከሆነ it would be very easy to integrate ማለት ነው። ለማድረግ በጣም ቀላል ነው። ደንበኞቹ መዋሃዱን የሚያመጣባቸው ብዙም ተግዳሮት አይኖርም። ከኢንተረስት ሬት አንፃር ከምን አንፃር ኦልሞስት ተመሳሳይ ምናምን ከሆነ ይሄ ሁሉ ነገር ይፈልጋል። ይሄ ሁሉ ጥናት ማድረግ ይፈልጋል አስቀድመህ ማለት ነው። ስለዚህ እዚህም ላይ የቴክኖሎጂካል ኢንተግሬሽን ላይ ትልቅ ጥንቃቄ ያስፈልጋል።